እዚች ሀገር ሄጄ ያየሁትን ነገር ማመን ከብዶኝ ለረጅም ጊዜ ይሄንንማ ቁጭ ብዬ ለዩቲዩብ ቻናል ቤተሰቦች እተርክላቸዋለሁ ያየሁትን እነግራቸዋለሁ ብዬ ረጅም ጊዜ ነበር ሳስብበት የነበረው። ዛሬ እነሆ ቀኑ ነው። እዚች ሀገር ሄጄ ያየሁትን ለብዙ መቶ ዓመታት ህዝቦች እንዴት ጉድ እንደተደረጉና እንዴት ተደርገው አስገራሚ ሁኔታ ይሸወዱ እንደነበር የሚታይበት ቦታ ነው ዛሬ በምናቤ ወስዳችሁ። ይህንን ቪዲዮ ስፖንሰር ያደረገላችሁ ፊሶን ሪል ስቴት ነው። ከማስታወቂያው በኋላ ተመልሰን እንገናኛለን። ይግቡ በ45,000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት ቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤት፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። በተደጋጋሚ ወደ ግሪክ ተጉዣለሁ። ነገር ግን አንድ ሰው ምን አለኝ፣ ግሪክ ስትሄድ ይህንን ቦታ መጎብኘት አለብህ የሚል ነገር ነገረኝ እና የቦታውን ስም ከነገረኝ በኋላ እኔም ማስታወሻ ላይ ጻፍኩት። ከዛም ወደ ግሪክ በአንድ አጋጣሚ ሲሄድ እዚያ ቦታ ሄድኩኝ። ቦታው እንግዲህ ሙዚየም ነው። ሙዚየሙ ደግሞ የሚገኘው ግሪክ አቴንስ ውስጥ ነው። እንግዲህ አቴንስ በተደጋጋሚ ሄጄ ግሪክ የተለያዩ ቦታዎችን ለእናንተ በቪዲዮ ማድረሴን አትረሱትም። እነዚህም ቪዲዮዎችም እንድታዩ ጋብዛችኋለሁ። በዚህ እንግዲህ ግሪክ ውስጥ የተመለከትኩት ይህ ሙዚየም ውስጥ የሚጎበኘው የጥንት የግሪክ ስልጣኔ ነው። ማለትም ግሪክ ውስጥ ጥንት ላይ የተሰሩ አስገራሚ ነገሮችን የምትጎበኙበት ነው። ግን እዚህ ሙዚየም ውስጥ ከገባው በኋላ አንድ ነገር ትኩረቴን ስቦት ለረጅም ሰዓት ነው እዛ ቦታ ላይ ቆሜ ብዙ ነገርን ሳስብ የነበረው። የሚገርማችሁ ያለማካበድ ከዚያ ጎብኝቼ ከወጣው በኋላ ያ እዛ ሙዚየም ውስጥ ያየሁት ነገር እየተከተለኝ ረጅም ጊዜ ሆኖታል። አሁንም ድረስ ግን ጭንቅላቴ ውስጥ አስገራሚ ሁኔታ ያብከነክነኛል። መጀመሪያ እንግዲህ ህዝብን ጉድ ስላደረገውና እዚህ ሙዚየም ውስጥ ስትሄዱ ስለምታዩት ነገር ልንገራችሁ። ስለ አንድ ጉደኛ ቤተ እምነት እንግዲህ ከዚህ ቀደም የነበሩ የግሪክ ቪዲዮዎችንም ከተመለከታችሁ የምታስተውሉት አንድ ነገር አለ። ወይም ስለ ግሪክ የምታውቁ ታሪኳን የምትሰሙ ብዙ ጣዖቶች ግሪክ ውስጥ እንዳሉ ታውቃላችሁ። እንደ ናይኪ፣ ዜውስ፣ አርጤምስ የመሳሰሉ አማልክቶች ያሉበት ወይም በጣዖት የሚያመልኩ በጣም በርካታ ሰዎች የነበሩበት ሀገር ነው ግሪክ ማለት ነው። እንግዲህ ከ2500 ዓመት በፊት ታዲያ ግሪክ ውስጥ አንድ ቤተ እምነት ነበረ። በጣም ስሙ የገነነ በጣም በስፋት የሚታወቅ ቤተ እምነት ነበረ። ማለትም ጣዖት የሚመለክበት በርካታ ጣዖት እንደመኖራቸው የጣዖቶቹ ቤት ምን አይነት ነው? ያው ወደ ግሪክ ተጉዛችሁ የጣዖት ቤቶችን ካያችሁ በአውሮፓ የተለያዩ አካባቢዎች እንደዚህ አይነት እምነት ስለነበሩ አዳራሽ የላቸውም፣ በር ነው ያላቸው። በሩ ሲከፈት በትልቁ ጣዖቶቹ ቆመው ነው የምታዩቸው፣ ሐውልታቸው ማለት ነው፣ ከድንጋይ የተሰራ ሐውልት። ስለዚህ ሰዎች መጥተው በሩን ይከፍቱታል፣ ለህዝቡ ጣዖቱ ይታያል። ህዝቡ ሰውቶ የሚሰዋውን የሚጸልየውን ጸልዮ ምናምን ይሄዳል። ይሄኛው ቤተ እምነት ግን በጣም የተለየ በጣም የሚያስገርም በመሆኑ ይሄ ቤተ እምነት ከተቋቋመና ከተከፈተ በኋላ ወይም ይሄ ጣዖት ቤት ከተከፈተ በኋላ በጣም ብዙ ሰዎች አይደለም ከግሪክ ከመላው አውሮፓ ወደ ግሪክ እየጎረፉ እዚህ ቤተ እምነት መሄድና ያንን ተአምር ማየት ጉድ ያሰኝ ነበር። ያ ቤተ እምነት 2 ተአምሮች ነበሩት። አንደኛው ተአምር ቅድም እንዳልኳችሁ ሌሎቹ የጣዖት ቤቶች ወይም ቤተ እምነቶቹ በራቸው የሚከፈተው በሰዎች ነበር። ሰዎች ይከፍቱታል፣ ጣዖቱ ፊት ለፊት ይታያል፣ ይሰገዳል፣ ይጸልያል። ይሄ ቤተ እምነት ግን ከሌሎቹ ፍጹም የተለየ ነበር። በምን ካላችሁ በ2 ነገር። አንደኛው በጣም ልዩ የሚያደርገው ቤተ እምነቱ ትልልቆቹ ጣዖቱን ከልለው የሚዘጉት በሮች የሚከፈቱት በራሳቸው ነበር፣ ወይም አውቶማቲካሊ ነው የሚከፈቱት የነበረው። ህዝቡ ልክ ሲጸልይ ጸሎቱ ሲደራ
አጸላዩ ሰውዬ ከፊት ለፊት ቆሞ ወይም የቤተ እምነቱ ሰው ከፊት ለፊት ቆሞ ጸሎቱን እየመራ በቃ የአማልክቱ ወይም ጣዖቱ አምላካችን በዚህ ከተደሰተ በሩ በራሱ ይከፈታል ወይም ጣዖቱ በመንፈሱ ይከፍተዋል ብለው ነው የነገሯቸው ለህዝቡ። ጸሎታቸው ሲደራ ሲያጨበጭቡ ሲጸልዩ በሩ ቀስ እያለ ይከፈታል። በኋላ ደግሞ መልሶ ቀስ እያለ ይዘጋል። ይሄ ተአምር ነበር የዛሬ 2500 ዓመት። ጉድ አሰኘ። ይሄ ተአምር በመላው አውሮፓ ተሰራጨ። ይሄ ብቻ አይደለም። ቅዱስ ውሃ የሚሉት አላቸው። ይፈውሰናል ብለው የሚያስቡት ቅዱስ ውሃ ቤተ እምነቱ በር ላይ አለ። ይሄ ቤተ እምነቱ በር ላይ ያለው ቅዱስ ውሃ ደግሞ ሌሎች ቤተ እምነቶች ውስጥ ወይም ሌሎች ቤተ ጣዖቶች ውስጥ ይሰጥ እንደነበር አይነት ወይም ህዝብ እንደሚያድለው አይነት አይደለም። ያ ውሃ ምንድነው የሚያደርገው? ልክ ሄዳችሁ የተቀመጠ ጋን ነገር አለች። እዛ ጋን ነገሯ ውስጥ ካናቷ ሳንቲም ትጨምራላችሁ። ልክ ሳንቲም ስትጨምሩ ትንሽዬ ጸበል ርጭት ያደርጋል ወይም ደግሞ ትንሽዬ ውሃ ያወጣል። አንድ ብርጭቆ ታክል ምናምን ውሃ ያወጣል ከውስጡና ህዝቡ ያንንም እንደ ተአምር ነው የሚያየው። በወቅቱ የዛሬ 2500 እንግዲህ እንደዛ የሆነ ሰው ይህን ከትውልድ ትውልድ ተቀባብሎት ያ ጉድ ያ ቅሌት እስከተጋለጠበት ለ700 ተከታታይ ዓመታት ህዝቡ በዚህ ቤተ እምነት ተአምርን ተደንቆ ሌሎች ጣዖታት ጋር ጭምር አይሄድም ነበር። ሌሎች ቤተ እምነቶች አይሄድም። ያ በጣም አስገራሚ አምላክ ነው እያሉ የአምላኮች አምላክ እያሉ ጭምር ያንን ጣዖት ያመልኩት ነው። እንግዲህ የዛ በር በራሱ መከፈትና የዛ ደግሞ ውሃ አውቶማቲካሊ እነሱ ቅዱስ ውሃ የሚሉት ውሃ በዛ ፍጥነት ልክ ሳንቲም ሲጨምሩ መውጣት ተአምር ነበር። ልክ እንደ ቬንዲንግ ማሽን ማለት ነው። አሁን ቬንዲንግ ማሽን በተለያዩ ገበያዎች ላይ በተለያዩ ሞሎች ላይ ታያላችሁ። ሄዳችሁ ሳንቲም ሲጨምሩ ከስር የመረጣችሁትን ውሃ ወይም ደግሞ ለስላሳ መጠጦች ይሰጣችኋል። እንግዲህ ከ2500 ዓመታት በኋላ እንግዲህ እዚህ ሙዚየም ውስጥ ስትገቡ የምታዩት ያን ቤተ እምነት ነው። ለ700 ዓመታት ሰዎች ዋጋ የከፈሉለት፣ ወርቃቸውን ብራቸውን የሰጡበት፣ የተሸወዱበት፣ ህዝብ የተበዘበዘበት በጣም አስገራሚ ነገር ነው እዛ ሙዚየም ውስጥ የምትመለከቱት። ከዚህ ቤተ እምነት ጀርባ የሚገርም ሚስጥር ነበር። ያም ሳይንስና ቴክኖሎጂ ነበር። አሁን ወደ ኋላ ልመልሳችሁና ጉድ የሚያሰኘውን ነገር እዚህ ጋር እንጫወት። እንግዲህ አንድ ሄሮን የተባለ ግለሰብ ነበረ፣ ወይም የሳይንስ ሊቅ ነው። በጣም የሚታወቅ የሚከበር የሳይንስ ሊቅ ነው። የሚገርማችሁ በጣም ብዙ ፈጠራዎች በስሙ አሉ። የዛሬውን ቬንዲንግ ማሽን ጨምሮ በጣም ብዙ ፈጠራዎችን ለዓለም ያበረከተ የሳይንስ ሰው ነበረ፣ የፊዚክስ ሰው ነበረ። እና ይሄ ሰው እንግዲህ የሚፈጥራቸው ፈጠራዎች ወይም የሚያገኛቸው ሳይንሳዊ ግኝቶች በጣም ተአምር ከወቅቱ የቀደሙ ስለሆኑ ተአምር የሚያሰኙ ስለነበሩ መንግስታት፣ የቤተ እምነት ሰዎች ጭምር ሰዎችን ለማጥመድ ይጠቀሙበት ነበረ። እና ይህም ቤተ እምነት ዛሬ እንግዲህ ሙዚየም ውስጥ ስትጎበኙት የሄሮን ቤተ እምነት ነው የሚባለው። ያው ሄሮን ራሱ አምላክ ሆኖ ሳይሆን እዛ ቤተ እምነት ውስጥ የሰራው ጉድ ትውልድን እንዴት ዋጋ እንዳስከፈለ ስለታየ እንግዲህ በወቅቱ ዛሬ ላይ ያው ራሳቸው የሚከፈቱ በሮች ብታዩ የሆነ ስላይድ የሚያደርጉ ሞዶች ውስጥ ስትገቡ አውቶማቲክ ዶሮች አሉ። እናንተን ሴንስ አድርገው ወዲያው ስትመጡ የሚከፈቱ፣ ከዛ በኋላ ከገባችሁ በኋላ ራሳቸው የሚዘጉ የተለያዩ አይነት ስማርት በሮች አሉ። ስለነሱ አሁን ማውራት ቀልድ ነው የሚሆነው አሁን ዘመን ስለሰለጠነ። በዛ ጊዜ ግን ምን አይነት ቴክኒክ እንደተጠቀመ ልንገራቸው። ወደ ቤተ እምነቱ ሰዎች ሲመጡ ለጸሎት ነው የሚመጡት። በጠዋት ይመጣሉ። በሚያመልኩበት ቀን ከበሩ ፊት ለፊት ላይ ወይም ከበሩ በትንሽ ሜትሮች ርቀት ላይ ትልቅ መሰዊያ አለ። ያ መሰዊያ ማለትም እንደ እሳት ማንደጃ ልንለው እንችላለን። ትልቅ ቦታ ሰው ሁሉ እሳት ያመጣና እሳት እየያዘ ከየቤቱ እሳት እየያዘ ይመጣና እዛ ቦታ ላይ ነው የሚያስቀምጡ እና በሚጸልዩበት ቀን ሁሉም ከየቤታቸው ያመጡትን እሳት እዛ መሰዊያ ላይ ሲያስቀምጡ እሳቱ እርስ በርስ እየተቀጣጠለ በሰፊው መንደድ ይጀምራል። ልክ ሲነድ ነው የዚህ ጊዜ እየነደደ እሳቱ ፍም እየሆነ እየጋመ በሄደ ቁጥር በሩ ቀስ እያለ እየተከፈተ ይመጣል። ይህን ነው ህዝቡ ተአምር የሚለው አንደኛው ተአምር። ይሄ ተአምር ታዲያ እንዴት ሆነ ሲባል እዚህ ሙዚየም ውስጥ የምታዩት የዚህን አሰራር ነው። እሳቱ በሚግል ሰዓት ህዝቡ የማያየው ይሄ ጣዖት ቤት ሲገነባ ከዛ ጣዖት ቤት ስር የተጠቀሙት ይህ የሄሮን የእንፋሎት ቴክኖሎጂ ነበር። ይሄውም እንግዲህ አሰራሩን በዚህ በምስል አስደግፌ ላሳያችሁ። ከላይ ህዝቡ መጥቶ ማንደጃው ላይ እሳቱን እያደረገ በከፍተኛ ሁኔታ እየጮኸ እየጸለየ በሚልበት ሰዓት እሳቱ ሲነድ ከእሳቱ ስር ወይም ከቤተ እምነቱ በረንዳ ስር ትልቅ ታንከር አለ። እዛ ታንከር ውስጥ ውሃ አለ። የዚህ እሳቱ እየነደደ ሲሄድ እሳቱ የሚፈጥረው ሙቀት ወደ ታንከሩ ይሄድና የታንከሩ ውሃ ያፈላዋል ወይም ደግሞ ከፍተኛ ሙቀት ይፈጥራል። በዚህ ጊዜ የሞቀው አየር ወይም ውሃው እየፈላ እንፋሎቱን ወደ ላይ እያወጣ በቀጭን ትቦ አማካኝነት ወደ ሌላ
ታንከር ውሃው እንዲገባ ያደርገዋል። ይሄ እንግዲህ ከዚህ እየፈላ ከዚህኛው ታንከር እየፈላ ይሄ ሁሉ እንግዲህ ከቤተ እምነቱ ወይም ከጣዖት ቤቱ ታች የሚከናወን ህዝብ የማያየው በ700 ዓመት አይቶት የማያውቀው። ስለዚህ እዚህ ውስጥ ውሃው እየፈላ እየተከተከ በቀጭን ቱቦ ይሄድና ውሃው ሌላኛው ታንከር ውስጥ በሚፈስበት ሰዓት ያኛው ታንከር ይሞላል። ከዚህኛው ውሃው ወደዛ ሄዶ ያኛውን ታንከር ሲሞላው ያ ታንከር ክብደት እየኖረው በሄደ ቁጥር ዝቅ ይላል፣ ከላይ በገመድ የተያዘ ስለሆነ። እነዚያ ገመዶች ደግሞ ሄደው በሩን ጫፍና ጫፍ ገመዱን ይዘውት ወደ ታች መጥተው በውሃው ላይ የተንጠለጠሉ ናቸው፣ ወይም ታንከሩን ያንጠለጠሉት ናቸው። ወይም ፑሊ የምንለው ውሃ ከጉድጓድ ለማውጣት የምንጠቀምበት በፑሊ ጫፍና ጫፉ ስለተያያዘ ልክ ወደ ታች ውሃው በከበደ ቁጥር ከዛኛው ታንከር እየመጣ ወደዚህኛው በከበደ ቁጥር በሩ ቀስ እያለ በራሱ ይከፈታል። ውሃው ሙሉ ተገልብጦ ሲያልቅ ኦልሞስት በሩ ሙሉ በሙሉ ይከፈታል ማለት ነው። ልብ በሉ፣ ይህን ቴክኖሎጂ ሄሮን ከሰራው በኋላ በቀጥታ ሄዶ ያሳየው ለሆነ ቤተ እምነት ሰው ነበረ። ማለትም ለሆነ የጣዖት አምላኪ ነበር። ጣዖት አምላኪውም በጣም ተገርሞ እንዲህ ራሳችንን ጣዖት ቤት ከፍተን እኮ ይህ ሚስጥር ጠብቀን በሩ በራሱ ይከፈታል ብለን ማስወራት እንችላለን የሚል ነገር ነግሮ በሚስጥር እንዲያዝ አደረገ። ከዛ በኋላ ለንጉሱም በሚስጥር ሹክ ተባለ። በጣም ብዙ ተከታይ ካለው ያንን ጣዖት ተከትሎ ህዝቡን በዛ ጣዖት እያስፈራሩ መግዛት ይቻላል የሚል ስሜት ስላለ ንጉሱም በዛ ተስማማ። የሚገርማችሁ ይሄ ሚስጥር ለማንም እንዳይነገር ተብሎ የሚያውቁት 5 እና 6 ሰዎች ብቻ ነበሩ በዛ ጣዖት ቤት ዙሪያ ያሉ። ከዚያም ጣዖት ቤቱን ለሚገነቡ ሰዎችም ይገነባሉ፣ ከዛ ይሄዳሉ። ይሄ ሚስጥራዊ ቴክኖሎጂ ብቻውንና ከተወሰኑ ሰዎች ጋር ነው ይህንን ቴክኖሎጂ ሄሮን ከስር ከቤተ እምነቱ ስር የገነባው። ከዚያ በኋላ ይህ ሚስጥር እንግዲህ ከ4 ከ5 ሰዎች ከ6 ሰዎች ካለፈ ብዙ ይሰራጭና በኋላ ውሸታም እንባላለን ስለተባለ ሚስጥሩ በጣም በጥብቅ እንዲጠበቅ ልክ ይህንን ሚስጥር የሚያቅሰው፣ ምክንያቱም ታንከር ነው ሊዝግ ይችላል ምናምን መጠረግ አለበት። አንዳንድ ጊዜ ምናልባት ሊክ የሚያደርግ ነገር ካለ ቧንቧው ምናምን መጠረግ አለበት፣ ቱቦቹ መጠረግ አለባቸው። ስለዚህ ይህንን ቴክኖሎጂ ለማንም እንዳይነገር ልክ አንድ ሰው ካረጀ በኋላ ይህን ሚስጥር በሚስጥር ለሆነ ሰው ያካፍላል። እንደዛ እየተባለ በሚስጥር ተጠብቆ ነው ለ700 ዓመታት በሚስጥር ተይዞ የቆየው። እንግዲህ ይሄ በጣም የሚያስገርም ነው። በወቅቱ እንግዲህ የነበሩ ነገስታትን በመንበሩ ላይ ሲፈራረቁ ልክ ስልጣን ከያዙ በኋላ ነው በሚስጥር ስለዚህ ቤተ እምነት ብቻ የሚነገራቸው። የሚገርማችሁ ብዙ ጦርነቶች ሲከናወኑ ከመከናወናቸው በፊት እስቲ ይሄኛው አምላክ ይጠየቅ ይባላል። ከዛ በኋላ ህዝቡ በጣም ይሄድና በቃ በሩ ከተከፈተ ተዋጉ ብሏል አምላክ ብለው ወደ ውጊያ ይሄዱ ነበረ ግሪኮቹ እና ይሄዳሉ። ከዛ ነገስታቱና የዛ ጣዖት ሰዎች በጋራ ይቀራረቡና ይነጋገሩና ታንከሩን ውሃ ይሞሉታል። ማለት መዋጋት ከፈለጉ ህዝቡን ማዋጋት ከፈለጉ ታንከሩን ውሃ ይሞሉትና ውሃው ሞልቷል፣ በቃ ዛሬ መዋጋት ትችላላችሁ ይሏቸዋል። ፈቀደ ይላሉ በሩ ሲከፈት። አንዳንድ ጊዜ ደግሞ ውሃ ካልሞሉት ታንከሩን እሳቱ ቢነድም በሩ አይከፈትም። ስለዚህ አምላክ ፍቃድ አይደለም፣ በቃ ይሄ ጦርነት ይለፍ እያሉ በጣም ብዙ የተለያዩ ውሳኔዎችን የተለያዩ ህጎችን የሚያረቁት በዚህ መንገድ ነው። ሌላኛው ደግሞ ከፍተኛ ገንዘብ ያገኙበት የነበረው ደግሞ እዛው ቤተ መቅደሱ በር ላይ የነበረ ውሃ የሚሰጥ ገንዘብ ሲሰጡት ውሃ የሚሰጥ ማሽን ነበር። ዛሬ እንግዲህ ቬንዲንግ ማሽን የምንለው ማለት ነው። ይሄውም የሄሮን የሳይንስ ግኝት አንዱ ነበረ። እንግዲህ ይሄም ውስጣዊ ቴክኖሎጂው ምንድን ነው? በዚያው ሙዚየም ውስጥ የምትመለከቱት ነው። ከላይ አንድ ታንከር አለች። እሷም አትታይም፣ ማንም አያያትም፣ በሚስጥር የተጠበቀች ነች። ልክ ከላይ የግሪክ ሳንቲሞች ወቅቱ እንግዲህ በጣም ከባድ ናቸው፣ በጣም የሚከብዱ ናቸው ሳንቲሞቹ እና ትልቅ የሚባለውን ሳንቲም አምጥቶ አንድ ሰው ከላይ ሲጨምር ያቺ ትሄድና ውሃውን የዘጋውን ዘንግ ጫፉን ስትነካው ዘንጉ ብድግ ይልና መልሶ ክድን ይላል። ስለዚህ ልክ ሳንቲሟ ስትጨመር ዘንጉን ስትነካው ክፍት ይልና ሳንቲሟ ከላዩ ላይ ስትወድቅ ያኛው ቱቦ እስኪዘጋ ድረስ የተወሰነ 1 ብርጭቆ የምታክል ውሃ ወደ ውጪ ያፈሳል ማለት ነው። ይሄ ሄሮን የሰራው የወቅቱ ቴክኖሎጂ ነበረ፣ ወይም ቴክኖሎጂን ያዘለ እንስራ ልንለው እንችላለን። እንደዛ አይነት ነገር ነበረ። እንግዲህ ይሄንን ተአምር በማለት ለ700 ዓመታት በየቀኑ ብዙ ሳንቲም ነበረ በዚህ ቦታ። ሳንቲሙ ይሞላ ነበር። እዛው ውሃ ውስጥ ነው ሳንቲሙ የሚቀመጠው። ሳንቲሙ በጣም ይሞላ ነበረ እና እየዘረገፉ በጣም ብዙ ገንዘብ ያገኙ ነበረ። እና ዛሬ አምላክ በሩን ከተከፈተው ይህን ያህል ወርቅ መስጠት አለባቸው እያሉ የነገሯቸው በጣም ብዙ ወርቅ፣ በጣም ብዙ ገንዘብ ሰው ይገብራል ለረዥም ዓመት። የሚገርማችሁ ሄሮን የሚባለው ሰው የሰራው እነዚህን ቴክኖሎጂዎች ብቻ አይደለም፣ በጣም ብዙ ቴክኖሎጂዎች ናቸው። እንግዲህ ቴክኖሎጂዎቹ አሁን ላይ ሆነን ብዙ የሚደንቁ ነገሮች አይደሉም፣ ብዙ የሚገርሙ ነገሮች አይደሉም። ስፔሲፊካሊ ግን ከገባው በኋላ ሙዚየም ውስጥ ብዙ የሚደናንቁ ነገሮች አይቻለሁ። ወደፊትም እነግራችኋለሁ፣ ከዚህም ፕሮግራም በኋላ አጫውታችኋለሁ። ግን ይሄ የሚገርማችሁ በጣም ያስደነቀኝ ነገር ምንድን ነው? ዘመናችንን ይመስላል ወይም አሁናችንን እኛን ይመስላል ብዬ አስባለሁ። የሄሮንን ግኝቶች ሳይ እንዴት ለሚለው ጥያቄ እንመለስበት። ዛሬ ብዙ የማናቃቸው የሄሮን ግኝቶች የሚመስሉ ነገሮች አሉ። ለምሳሌ ሶሻል ሚዲያን፣ ኤአይን ብናነሳ አሁን አርቲፊሻል ኢንተለጀንስ ወይም ኤአይ እንዴት እንደሚሰራ አናቅም።
ልብ በሉ፣ የሄሮን ቤተ እምነት ውስጥ የሚደረገው ምንድን ነው? ጥቂቶች ሚስጥሩን የሚያውቁ በዚያ ዙሪያ ሆነው ከፍተኛ የሆነ ገንዘብ ያጋብሳሉ። በሚስጥር ተጠብቆ ጥቂቶች የሚጠቀሙበት፣ ብዙሃኑ ግን የሚበዘበዝበት አይነት ሲስተም። የዘመናችን የሶሻል ሚዲያ አልጎሪዝሞች ስንመለከት የዘመናችን የሄሮይን ቤተ እምነቶችን ይመስሉኛል። ኤአይን ስመለከት ልክ እንደዚያው ነው። ይህንን በተወሰነ መልኩ ለማብራራት ልሞክር። እንግዲህ ሶሻል ሚዲያ በነፃ ነው አይደለም የምንጠቀመው። በነፃ ስንጠቀም ብዙ ጊዜ እንግዲህ የሆነ ነገር በነፃ ከተሰጠ አንተ ነህ ማለት ነው፣ ፕሮዳክቱ ይባላል፣ ወይም አንተ ነህ የምትፈለገው ማለት ነው። እና ሶሻል ሚዲያ ላይም ስታዩ ልክ ሶሻል ሚዲያ ስትጠቀሙ ፎር ፍሪ ነው። ፌስቡክ ስትጠቀሙ፣ ዩቲዩብ ስትጠቀሙ፣ ሌሎችም ነገሮች ስትጠቀሙ በሙሉ ነፃ ናቸው። ነፃ የሆኑት ለምንድን ነው ሲባል እነሱ የሚፈልጉት እኛን ነው፣ የእኛን ዳታ ነው፣ የእኛን መገኘት ነው። አልጎሪዝም የምንለው ለምሳሌ ገብታችሁ ስታዩ አልጎሪዝም እንዴት እንደሚሰራ አብዛኛው ተጠቃሚ ኦልሞስት አያውቅም። 95-96% የሚሆነው የሶሻል ሚዲያ ተጠቃሚ አልጎሪዝም እንዴት እንደሚሰራ አያውቅም። ግን አልጎሪዝሙ በራሱ ሚራክል ይመስለዋል። በቃ ለምሳሌ አሁን ቲክቶክ ብትጠቀሙ፣ ቲክቶክ ስትጠቀሙ ምንድነው ትልቁ ነገር የሆነ 6 የምትወዱትን ቪዲዮ ካያችሁ ወይም ደግሞ 4 የምትወዱትን ቪዲዮ ካያችሁ 5ኛም 6ኛም ማን እንደሆናችሁ አልጎሪዝሙ ስለሚያውቅ ምን አይነት ነገር እንደምትወዱ ስለሚያውቅ ቀጥሎ ያለውን ያመጣላችሁ እና በጣም ብዙ ሰዎች ጊዜያቸውን ገንዘባቸውን ብዙ ነገራቸውን ለሶሻል ሚዲያ እየገበሩ ረዥም ጊዜያቸውን ሶሻል ሚዲያ ላይ ሲያጠፉ በቃ ፕሮዳክቲቭ የሚሆኑበትን ጊዜ ጭምር እያጠፉ እንቅልፋቸውን እየተዉ ሶሻል ሚዲያ ላይ ረዥም ጊዜ ሲያጠፉ በጣም በርካታ የማይረቡ ነገሮችን ሲመለከቱ ስታዩ እንዴት እንደሚሰራ ያውቁ። ስፔሲፊካሊ ግን እነሱን ለማጥመድ ዲዛይን የተደረገ የተሰራ ነው። አይጠቅምም እያልኩኝ አይደለም። ሁላችንም እዚህ ሶሻል ሚዲያ ላይ ኢቭን ይህንን ቪዲዮ ማስተላልፈው በዚሁ ሶሻል ሚዲያ ላይ ሆኜ ነው። ሶሻል ሚዲያዎች ይጠቅማሉ አይጠቅሙም ማለት ሳይሆን፣ ነገር ግን አሰራራቸው ከጀርባ ያለው ምንድን ነው፣ እንዴት ነው የሚሰሩት የሚለውን ስትመለከቱ እጅግ በጣም አስገራሚ ነው። ብዙ ሰዎች እነዛን ነገሮች ገብተዋቸው ከጀርባ ያለው እንዴት ነው፣ አሰራሩ እንዴት ነው ልማር ብለው እነዛን ወደ ጥቅም አይቀይሯቸውም። እንደ አብዛኛው የሄሮን ህዝቦች ማለት ነው። በሄሮን ጊዜ እንደነበሩት እንደነዚያ ህዝቦች ከትውልድ ትውልድ እየተቀባበሉ እንደሄዱት ሁሉ አብዛኛው የሶሻል ሚዲያ ተጠቃሚ ሶሻል ሚዲያ እንዴት እንደሚሰራ፣ የእነሱን ዳታ እንዴት እንደሚወስደው፣ እንዴት አድርጎ ለሌላ አካል እንደሚሰጠው፣ እንዴት እየተነተነ በእነሱ ገንዘብ እንደሚሰራ፣ እንዴት ማስታወቂያ እንደሚሰራ በብዛት አያውቁትም። ስለዚህ ያንን አለማወቃቸው ደግሞ ከጊዜው ጋር እንዳይራመዱ ከዘመኑ ጋር እንዳይራመዱ ብቻ አይደለም የሚያደርጓቸው፣ ያንን ተጠቅመው ሁኔታዎችን እንዳይቀይሩ፣ ራሳቸውን እንዳያድኑ፣ ከዘመን ጋር እንዳይዘምኑ ይገድባቸዋል። ለምሳሌ ኤአይን ብታዩ ኤአይ ከጊዜ ወደ ጊዜ በጣም እየዘመነ በጣም እየተቀየረ እየመጣ ነው። አሁን እኛ ያለንበት ኤልኤልኤም ይባላል። ይሄ ላርጅ ላንጉጅ ሞዴል የምንለው ቻትጂፒቲ፣ ጀሚናይ ምናምን የምንላቸው በጻፍን ቁጥር ጽሁፍ የሚመልሱልን እነዚህ በቃ በጻፍናቸው ቁጥር ያዘዝናቸውን ይመልሱልናል። ሌሎች ደግሞ አደግ ሲል ኤጀንቲክ ኤአይ ይባላል። ከስር ካላወቅ ነው ጀርባውን ካልመረመር ነው በስተቀር ወደፊት እየከበደ ሲሄድ ከጨዋታ ውጭ የሚሆንና እኛ ምንድነው በቃ እንደ ትልቅ ተአምር ነው የምንመለከታቸው። ሶሻል ሚዲያዎቹንም ልክ እንደዛው የምንወደውን እያየን የምንወደውን ሲሰጡን በቃ በረጅም ሰዓት እዛ ላይ እያሳለፈን እንደ ተአምር እንመለከታቸዋል። እንዲህ እንትን እኮ መጥቶልኝ በቃ እኔ ጋር የሚመጣልኝ እንትን ብቻ ነው ምናምን እንላለን። ግን እነዚህ ከጀርባቸው ያለው አሰራር ዲዛይን የሚደረጉትም እናንተን ለማጥመድ ነው። ከጀርባው በጣም ጥቂቶች ሚሊዮነር ይሆኑበታል፣ በጣም ጥቂቶች ቢሊዮነር ይሆኑበታል። ከዛ በመለስ ግን በጣም በርካታ ሰዎች ገንዘባቸውን ሲሰጡ ገንዘባቸውን ሲገብሩ፣ ከገንዘብ በመለስ ነው አብዛኛው ሰው ገንዘቡን ብቻ ሰው ጊዜውን ጭምር ይሰጣል። ጊዜውን መስጠቱ ደግሞ ጊዜ ማለት በጣም ብዙ ጊዜ ሶሻል ሚዲያ ላይ በምታጠፉ ጊዜ እናንተ ለሶሻል ሚዲያው ባለቤት ማለትም ለኮንተንት ክሬተሩ ብቻ አይደለም፣ ለክሬተሩ ሳይሆን ከክሬተሩ ጀርባ ላለው ለሶሻል ሚዲያው ባለቤት ማለትም እንግዲህ የነ ዩቲዩብ የነ ሜታ የነ ምናምን የምንላቸው ባለቤቶች የእናንተን ጊዜ ነው ስፔንድ እንድታረጉ የሚፈልጉት። ስለዚህ እናንተ የምትወዱትን ነገር ወይም ለእናንተ ተአምር እንዲመስሏችሁ የምትፈልጉትን ማየት የምትወዱትን ነገር እየሰጧችሁ ከቤተሰቦቻችሁ ከምኖቻችሁ ጊዜን በመውሰድ እናንተን ተቆጣጥረው ያይምሯችሁ። ይሄ ደግሞ ምን ይባላል? አቴንሽን ኢኮኖሚ ይባላል። አቴንሽን ኢኮኖሚ ማለት ሰዎች የእናንተን ትኩረት ነው የሚፈልጉት። ትኩረት ስትጥሉ ምንም ነገር ከመስጠት ወደኋላ አትሉ። ልክ በሄሮን ጊዜ ያሉ ሰዎች ሄሮን ያደረገው በሩ በራሱ እንዲከፈት ተአምር እንዲመስል፣ ተአምር ሲያይድ ሰው ደግሞ በጣም በቃ ይገረምና አቴንሽኑን ይሰጣል። አቴንሽኑን ከሰጠ ደግሞ በቃ ገንዘቡን ለመስጠት ምኑን ለመስጠት አይሳሳም። ስለዚህ በዚህ ጊዜ አቴንሽናችንን የሚያጠምዱ የተለያዩ አልጎሪዝሞች፣ የኤአይ ግኝቶች ወዴት እንደሚሄዱ እኛ ስለማልመረምራቸው ወይም እንደው ይገርማል እኮ ይሄ ነገር በኤአይ ተሰራ እንደው ይገርማል እኮ ይው እኮ ኤአይ እኮ ጉድ እያመጣብን ነው እያልን በሸሸናቸው ቁጥር ከነሱ እውነታ እየራቀን በሄድን ቁጥር እነሱ ደግሞ ከኛ ባሻገር እየላቁ ብዙ የሄሮን በሮችን እየሰሩ ይሩቁናል። ስለዚህ የሚሻለው ምንድነው? ልክ እንደ ሄሮን ሰዎች ከውጭ ቆሞ ተአምር ማለት ሳይሆን ይሄ ተአምር ምንድነው፣ ከበሩ በመለስ ያለው ምንድነው ብሎ መመርመር፣ ወደ በሩ መጠጋት፣ ከቤተ እምነቱ ስር ምን እየተሰራ እንዳለ በጥበብ መመርመር
የግድ የሚለን ዘመን ላይ ነው። በተለይ ወጣቶቹ ናቸው ይህንን የምታዩ ከሆነ ስለ ኤአይ፣ ስለ ሶሻል ሚዲያ አሰራር፣ በአጠቃላይ አሁን ስላለው ዘመን ቴክኖሎጂው እየፈጠነበት ያለው ሂደት፣ ከሳምንት ሳምንት የሚመጣው ለውጥ የሚመጣው ሂደት እጅግ በጣም አስደናቂና አስገራሚ ነው። እንግዲህ አላውቅም በትክክል መልእክቴን አስተላልፍ ያለው ወይ የሚለውን ባላውቅ ዛሬ ያለንበት ዘመን በከፍተኛ ሁኔታ ትኩረታችንን ልንሰበስብና አቴንሽናችንን ሰብስበን ያሉትን ሰራውንዲንጋችን ላይ ያሉትን ነገሮች ቴክኖሎጂዎችን በልዩ መነጽር ማየት የሚገባን፣ መማር ያሉብንን መማር፣ ማወቅ ያሉብንን ማወቅ፣ ከጊዜው ጋር መሄድ፣ እያንዳንዱን አልጎሪዝሞችን ብናውቃቸው አይከፉም። በዛ ውስጥ ደግሞ የሄሮን ሰዎች ብቻ ሳይሆን እኛም ተጠቃሚ መሆን፣ የበረከቱ ተቋዳሽ መሆን፣ በረከት ካለው የበረከቱ ተቋዳሽ መሆን ያለብን ጊዜ ላይ ይመስለኛል። ይህንን ስል እንግዲህ ሁሉም ኮንተንት ክሬተር ይሁን ሁሉም እንትን ይሁን ሳይሆን በየዘርፋችን አሁን ኤአይን ብንመለከት የማይገባበት የስራ መስክ የለም። አፌክት የማያደርገው የስራ መስክ የለም። በቅርቡ እየተፈጠሩ ያሉ ኤአይዎችን ካያቸው የኤአይ ቴክኖሎጂዎች እየበለጸጉ ያሉ ብታዩቸው በጣም የሚገርሙ ናቸው። እኔም እንኳን በተለያዩ ሶሻል ሚዲያዎች ላይ እየቆራረጥኩ እየሰራሁላቸው እነዚህን ስታዩ እንግዲህ ምን ያህል ትኩረት ማድረግ እንዳለብን አቴንሽን ኢኮኖሚ ከሁሉም በላይ የሚበልጥ ስለሆነ ማለት ነው። እንግዲህ አቴንሽን ኢኮኖሚ በቀላል ምሳሌ አንድ ጥሩ ካልሲ የሚሸጥ ነጋዴ መንገድ ላይ ማለት ነው ነጋዴን ውሰዱ። አንድ ደግሞ በጣም መጥፎ የተባለ ካልሲ የሚሸጥ ወይም የማይረባ ካልሲ የሚሸጥ ነጋዴ አለ። ነገር ግን ጥሩ ካልሲ የያዘው ነጋዴ አያስተዋውቅም፣ ሰዎች አይጠራም። በቃ ጥሩ ካልሲ ይዞ ቆሟል። ቆንጆ ካልሲ ነው የያዘው። በቃ ሰዎች መጥተው እስኪገዙት ይዞ ቆሟል። ይሄኛው መጥፎ ካልሲ የያዘው ግን ወይም ደግሞ የማይረባ ካልሲ የያዘው ነጋዴ ግን እነዛን ካልሲ ይዞ በቀልድ እያጀበ ድምፁን ጮክ አድርጎ ይሄ ካልሲ በጣም ምርጥ ነው ምናምን እያለ የሰውን አቴንሽን የሚስብ ንግግር እየተናገረ እንዴት ነው አሁን መገናኛ አካባቢ፣ ሜክሲኮ አካባቢ ስትሄዱ፣ በውጭውም ዓለም በኒውዮርክ በምናምን ጎዳናዎች ላይ ስትሄዱ ብዙ ነጋዴዎች አሉ አይደለ? ይዘው ዕቃ የሚሸጡ በቃ የእናንተን ቀልብ ለመውሰድ ወይም ጆሮአችሁን ትኩረታችሁ ውስጥ ግብት እንዴት የተለያዩ ዕቃዎችን የሚጠሩበት አገላለጻቸው ምናምን በቃ ህዝቡን ኢንተርቴን እያደረገ ነው የሚሸጠው ይሄኛው የማይረባ ካልሲ የያዘው ነጋዴ። ስለዚህ በጣም ብዙ ሰዎች ይመጡና ይሄ የማይረባ ካልሲ የያዘው ነጋዴ ጋር ቆመው ባይገዙ እንኳን ይመለከቱታል። ከተመለከቱት ደግሞ ጥቂት ከቆዩ ደግሞ ስለ ካልሲ ይነግራቸውና ካልሲ በብዛት ይሸጣል። ያኛው ግን ጥሩ ካልሲ ቢይዝም አቴንሽን አላገኘም። ስለዚህ አቴንሽን ያላገኘው ደግሞ የገበያው ሁኔታ ስላልገባው፣ ይሄኛው ግን ስለገባው አቴንሽን መያዝ ማለት ሁሉንም መያዝን ማለት እንደሆነ ስለገባው የማይረባውን ካልሲ አቴንሽናቸውን ተጠቅሞ በስፋት ይሸጠዋል። የሚረባ ካልሲ ይዞ ግን ቆሞ የበይ ተመልካች ይሆናል። ስለዚህ እውቀት ካላችሁ፣ የተለያየ ነገር ካላችሁ፣ ንግድ ቤቶች ካሏችሁ የሶሻል ሚዲያ አልጎሪዝሞችን በደንብ አጥኑ። ወደ ሶሻል ሚዲያ ተመልከቱ። ወደ ሶሻል ሚዲያ ኑ። ሶሻል ሚዲያን አጥኑ። ሶሻል ሚዲያ ላይ ስሩ። ኤአይን ካሁኑ መርምሩ፣ ካሁኑ እዩት። በኋላ የበይ ተመልካችን የምንሆነው ሄሮንን መሆን ስንችል የሄሮን ቤተ እምነት ውስጥ ያሉ ሰዎችን ነው ሆነን የምንቀርብ። የግድ ማለት ያለብን ጊዜ ወይም ትኩረታችንን ሰብስበን በደንብ ነገሮችን መመርመር ያለብን ጊዜ ነው እና በአጠቃላይ የሄሮንን ያንን ቤተ እምነት ከተመለከትኩ በኋላ በአይምሮዬ ይሄንን ነገር ማብሰልሰል ጀመርኩኝ። ያ እንግዲህ ከጣዖት አምልኮ ጋር የሚገናኝ ምናምን ሽወዳ በጣም ብዙ ሚሊዮኖች የተሸወዱበት ቢሆንም በአሁን ላይ ግን ሆነን ስናስበው እንደ ወጣት በዚህ ጄኔሬሽን ላይ እንዳለ ሰው የቴክኖሎጂ ፖቴንሻሎችን አለመጠቀም፣ እያንዳንዱን ነገር አለመመርመር ትንሽ ወደኋላ እንድንል ሊያደርገን ይችላል። ስለዚህ ይህንን ነገር እንደ ወጣት ብናስብበት፣ አቴንሽን ብናደርግበት የዛሬ መልእክቴ ነው። ሆፕፉሊ የሄሮን ቤተ እምነት ጉዳይ እንደገረማችሁ ተስፋ አደርጋለሁ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት ቋረት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤት፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ስለዚህ ስለ ግሪኩ አስገራሚ ሙዚየም ካወራን አይቀር በዚህ ሙዚየም ውስጥ ያየኋቸውና
ላሳያችሁና ሌሎች እጅግ አስገራሚ የሆኑብኝና የዛሬ 2500 ዓመት በፊት የሚጠቀሟቸውን የተለያዩ ነገሮች ላሳያችሁ። የመጀመሪያው ይሄ የምታዩት የበር አላርም ነው። እንግዲህ በር ሲከፈት አላርሙ ይጮሃል ማለት ነው። እንዴት ነው የሚሰራው ላሳያችሁ። አሁን ላይ የምታያቸው ሳይንስ ውስጥ በተለይ የበር አላርም መጥሪያዎች፣ በተለይ ሌባ በር ሲነካ ጭር ብሎ የሚጮሁ በጣም ዘመናዊ ሴንሰር የተሞላቸው ምናምን ነገሮች አሉ አይደል? ከ2500 ዓመት በፊት ግሪኮች የሚጠቀሙበትን የበር አላርም ላሳያችሁ። በሩ ይሄ ነው። እዚህ ጋር የገነቡት ተመልከቱ። እዚህ ጋር እንግዲህ እቺ ምንድን ነው የምንላት እንደ ጡሩምባ ነገር አለ። ከዛ በኋላ ጡሩምባ ነገሯ ከስር እዚህ ውስጥ ውሃ አለ። ውሃ ውስጥ እዚህ ጋር ቦል አለ። ቦል ውስጥ አየር አለ። እዚች ጋር ሁለት አየር ማስወጫዎች አሉ። ስለዚህ ምንድነው የሚሆነው? እዚህ ጋር ክብደት ያለው ነገር አለ፣ ወጥሮ ይዞታል። እዚህ ጋር ከበሩ ጋር ተገናኝቷል። ሰሟን በሩን መጥቶ በሚከፍትበት ሰዓት ከዚህ ጋር ስለሚላላ ይሄኛው ልክ የሚፈጠረውን ላሳያችሁ። ያያችሁት የሚፈጥረው ድምጽ ልክ ሰሟን ሲከፍት በሩ ይሄ ክሩ ወደ ላይ ይሳባል። ያያችሁት ወደ ላይ ሲስበው እዚህ ጋር ይወርዳል። በዚህ ጊዜ ጥሩምባው ወደ ውሃ ውስጥ ይዘፈቃል ማለት ነው። ከዛ የሚያወጣውን ድምጽ ተመልከቱ። ጀስት አየሩን በማመቅ ብቻ እዚህ ጡሩምባ መሳይ ነገር ውስጥ እንዲገባ አድርገው አየሩ ውሃውን ሲያንተከትከው የወፍ መጻይ ድምጽ ይፈጥራል ማለት ነው። እና ተመልከቱት፣ የሚገርም ነው። እና እንግዲህ ዛሬ የምናያቸው የበር የአላርም ሲስተሞች እንግዲህ ከ2000 ዓመት በፊት ግሪኮች ሰርተውት ነበር። ሌላኛው ደግሞ እንደምታዩት ይሄ ሃይድሮሊክ የሆነ የእሳት ማጥፊያ ነው። እንግዲህ እሳት ማጥፊያ ስንል አሁን ፋየር ፋይተሮች የሚጠቀሙበት የእሳት ማጥፊያዎች አሉ አይደል? ይሄኛው እንግዲህ በዛ ጊዜ ይጠቀሙበት የነበረው ነው። ይሄም ወደ 2700 ዓመት በፊት ነው። ሃይድሮሊክ ነው። ተመልከቱት። እዚህ ውስጥ ውሃ ይሞላል። ውሃውን እየገፉ ያመጡታል። በፊቱ እሳት አደጋ ማለት ነው። እንግዲህ የእሳት አደጋ መኪና ማለት ነው። አሁን ላይ በሃይድራንት ምናምን ሆኖ እንግዲህ ውሃ ተሸክመው አይሄዱም አይደለ? ባላደጉ ሀገራት ከሆነ ነው እንጂ ባደጉት ሀገራት ውሃ ተሸክመው መሄድ መኪና ቀርቷል። ድሮ ግን ውሃ በዚህ ያመጡና እሳት ማጥፋት ምናምን ሲፈልጉ በጣም ጃይንት ነው የድሮ። ያው ትልቁ ይሄ ሳምፕል ተሰርቶ ነው እዚህ እንዲጎበኝ። ከዛ በኋላ ሁለቱ ውስጥ አየር ነው የሚኖረው። አንዱ አንዱን እያደረገ ነው። እዚህም ጋር አሳያቸዋለሁ። እዚህ ጋር ሚኒ ስለሰሩ በሚኒው እንዴት እንደሚሰራ አሳያቸዋለሁ። ይሄኛው ውሃ ይሞላል እንደምታዩት። ይሄ ሙሉ በሙሉ በውሃ ሲሞላ ሁለቱ ውስጥ አየር አለ። አያችሁት? ሁለቱ ውስጥ ክፍት ቦታ በመተው ልክ አንዱ ሲሳብ አንደኛው ግፊት እንዲያመጣ አደረጉት ማለት ነው። ስለዚህ እዚህ ጋር በምታዩት በዚህ በኩል ውሃ ይፈሳል ማለት ነው። በአንዱ የሚመጣው ሁሉም በቱቦ የተያያዙ ናቸው በመስመር እንደምታዩቸው። ሌትስ ሴይ ስንሞክረው ይሄንን ይዋትችን አሁን ወደ ታች እንድታዘቀዝቅ አድርገዋታል፣ ወደዚህ እንዳይረጭ ማለት ነው ውሃ። ስለዚህ በድሮ ጊዜ ገፍተው ያመጡታል። ከፍተኛ ግፊት ስላለ ተመልከቱት። ልክ እንደዚህ አድርጋችሁ ውሃ መርጨት ይቻላል ማለት ነው። እና በድሮ ጊዜ እንግዲህ እሳት ለማጥፋት ምናምን የሚጠቀሙበት መሳሪያ ይሄ ነው። እንግዲህ ፋየር ፋይተር የዛሬ 2500 ዓመት ምናምን እንደዚህ ነበር ማለት ነው ውሃ ይዘው የሚሄዱት። ይሄኛውም ሌላኛው እንደ ሃይድሮሊክ ሆኖ ግን ሃይድሮሊክ አይደለም። ይሄ ጀስት በማሽከርከር ብቻ ውሃውን ከጉድጓድ የሚስቡበት መንገድ ነው እንደምታዩት። ይሄ ጉድጓዱ ጥልቀት ላይ ይገባና ከጥልቀት ጀምሮ ውሃውን እየጎተቱ እዚህ ያመጡታል። ይሄ የሚሆነው ይሄ ዝግዛግ ስለሆነ ጀስት እያሽከረከሩ ይሄን ውሃውን መሳብ ነው እንደምታዩት። ልክ እኔ ሳሽከረክረው ከስር ውሃው ይመጣል። ልክ ያያችሁት ውሃው ወደ ላይ እየመጣ ይሄዳል ማለት ነው። ስለዚህ እንደዚህ በማድረግ እንግዲህ እነዚህ አሁን ላይ ምን በመሳሰሉ ቴክኖሎጂዎች ተተክተዋል። ግን የዛሬ 2800 ዓመት ይሄንን ማስ በጣም የሚከብድ ነገር ነውና በጣም የሚገርም አሰራር ነው ያለው። አሁን የማሳያችሁ ደግሞ ኢንክሪፕትድ የሆነ ፋይል ወይም መልእክት በሁለት ወታደሮች መካከል እንዴት ይለዋወጡ እንደነበር በጣም ሩቅ ተራራና ተራራ ሆኖ ማንም ሳያውቅ ኢንክሪፕትድ የሆነ ዛሬ እንግዲህ ዳታ ኢንክሪፕት ተደርጎ ምናምን እያለ ነው አይደል? በዛ ጊዜ የነበረ ቴሌኮሙኒኬሽን በድርጊት እንዴት እንደሚግባቡ ኮድ ሰይመው ማለት ነው። ላሳያችሁ። በጣም ነው የሚገርመው። ይሄ ቀጥሎ የምታዩት ነገር ደግሞ እጅግ በጣም አስገራሚ ነው። ሚስጥራዊ መልእክቶችን የሚቀያየሩበት መንገድ ነው። እንግዲህ በአሁኑ ሰዓት ፋይሎች ሲላኩ ኢንክሪፕትድ ሆነው ይላካሉ። ከዛ የደረሰው ሰውዬ ደግሞ በራሱ መንገድ ከፍቶ ያንን ፋይል ተርጉሞ ያውቀዋል። ስለዚህ በአሁኑ ጊዜ በጣም ብዙ ሚስጥራዊ መልእክት መላላኪያ መንገዶች አሉ። በፊት ግን እንግዲህ እንደምናውቀው ያው ዛሬ 2000-3000 ዓመት ሊኖር የሚችለው ፖስታ ነው። በፖስታ መልእክት ሊላላኩ ይችላሉ፣ በጽሁፍ ማለት ነው። ወይ ደግሞ በሆኑ ኮዶች ሊግባቡ ይችላሉ። የጥንት ግሪካውያን ግን የሚግባቡት በዚህ በምታዩት መሳሪያ ነበር። እንዴት እንደሚሰራ ላሳያችሁ። በጣም ኢንትረስቲንግ የሆነ በጣም የሚገርም ነገር ነው። ይህ የምታዩት ዕቃ እንግዲህ ወታደራዊ መረጃን ለማንም በማይገባ መልኩ የሚቀያየሩበት መንገድ ነው። አንድ ተራራ ኤ አንድ ተራራ ደግሞ ቢ ብለን እንሳልና ለጊዜው ይሄ ማሽን እንዴት እንደሚሰራ ለማየት እንዲረዳን። ተራራ ኤ ላይ ይሄው ራሱ ማሽን በትልቁ ተሰርቶ ተቀምጧል።
ተራራ ቢ ደግሞ ትልቅ ማሽን ተሰርቶ ተመሳሳይ ማሽን ተቀምጧል። ሁለቱም ማሽኖች ተራራ ኤ እና ተራራ ቢ ላይ ያሉት ማሽኖች በይዘትም በቁመትም በሁሉም አንድ አይነት ናቸው። ማሽኑ እንዴት ይሰራል የሚለውን እንመልከት። እንደምታዩት የእጅ መታጠቢያ ቧንቧ ነው የሚመስለው። ታንከር አለው። ከስር ደግሞ ቧንቧ ውሃ መክፈቻና መዝጊያ አለው። ሙሉ በሙሉ ታንከሩ በውሃ ሲሞላ ውስጡ ያለው እንጨት ከላይ የቆመው እንጨት እንደምታዩት ይንሳፈፋል። ውሃ ውስጥ ነው የቆመው፣ ይንሳፈፋል። ውሃው ፈሶ ባለቀ ቁጥር ዱላው ወደ ታች እየገባ ይሄዳል። ዱላው ላይ ደግሞ ከላይ እንደምታዩት መልእክቶች ተጽፈዋል። እያንዳንዱ መልእክቶች ምንድናቸው? ጠላት እየቀረበ ነው፣ ወደ ጦርነት እንግባ፣ መሳሪያዎቻችን ይፈተሹ፣ ዝግጁ እንሁን የመሳሰሉት የተለያዩ ጽሑፎች እንጨቱ ላይ ከላይ እስከታች ሰፍረዋል። ይሄው ማሽን እንግዲህ ቅድም እንዳልነው ተራራ ኤ ላይ ያለው ማሽን ተራራ ቢ ላይ ካለው ማሽን ጋር ፍጹም ተመሳሳይ ነው። ስለዚህ ሁሌም ማሽኖቹ ውሃ ተሞልተው ሲቀመጡ እንጨቱ ከላይ ተንሳፎ ነው የሚገኘው። ስለዚህ ተራራ ኤ እና ተራራ ቢ። አሁን ተራራ ቢ ላይ ያለው ሰውዬም ጦርነት አሁን ጀምሩ የሚለውን መልእክት ተራራ ቢ ላይ ላለው ሰውዬ ኢንክሪፕትድ በሆነ መልኩ የሚገልጽለት እንዴት ነው ስንል እዚህ ጋር ነው ማሽኑ ስራውን የሚጀምረው። ተራራ ቢ ላይ ያለው ወታደር ልክ መብራት ሲያበራ ወይም ደግሞ ችቦ ሲለኩስ፣ በችቦ ነው የሚግባቡት በእሳት ማለት ነው። ልክ እሳቱን ሲለኩስ ተራራ ኤ ላይ ያለው ሰውዬ ችቦን አይቶ እሱም ችቦ ይለኩሳል። ከዛ ችቦን ሲያወናጭፍለት ወይም ወደ ጎን ሲያደርገው ሁለቱም እኩል ቧንቧውን ይከፍታሉ ማለት ነው። ተራራ ቢ ላይ ያለው ሰውዬ መልአክ የሚፈልገው መልእክት አለ። ስለዚህ ዱላው ከላይ ወደ ታች እየሰመጠ ይመጣል። ውሃው ፈሶ ባለቀ ቁጥር ልክ እኩል እንደከፈቱ ችቦን ሲያወናጭፍለት እኩል እንደከፈቱ ሁሉ እኩል ሲዘጉት የእንጨቱ ላይ ያለው መልእክት ጋር ነው እንጨቱ የሚቆመው። ወይም እየሰመጠ ያለው እንጨት ወደ ታንከር ውስጥ እየሰመጠ ያለው እንጨት ልክ ቧንቧው ሲዘጋ እዛው ባለበት ይቆማል፣ እኩል ሲዘጉት ማለት ነው። እሱን ተከትለው እዛው ጋር ያለችው መልእክት ያያዋታል እንጨቱ ላይ ማለት ነው። ስለዚህ ጦርነት እንጀምር ከሆነ እንጀምር ነው፣ ይጀምራሉ ማለት ነው። እንግዲህ በዚህ መልኩ ነው ተራራና ተራራ ማዶና ማዶ ሆነው መልእክቶችን እታች ያለው ሰው ሳይሰማ የድምጽ የጽሑፍ መልእክት ሳያስፈልግ በዚህ መልኩ ስልክም ምንም ባልነበረበት ወይም ደግሞ ራዲዮ ዘመናዊ መሳሪያዎች ባልነበሩበት ጊዜ በዚህ መልኩ ማዶና ማዶ ሆነው ሚስጥራዊ የሆኑ መልእክቶችን በዚህ መልኩ ይቀያየሩ ነበር። ይሄ በጣም የሚያስገርምና አሁን ላይ ያው ቀልድ ሊመስል ይችላል። ብዙ አስገራሚ ውስብስብ መሳሪያዎች ስላሉ በበፊቱ ጊዜ ግን የዛሬ 2000 ዓመት ዛሬ 3000 ዓመት ይሄንን ማሰብ በጣም የሚገርም ነበር። ይሄ ደግሞ የምታዩት የትምህርት ቤት ደወል ነው። እንዴት ይሰራል? ይሄኛው ደግሞ የምታዩት እንግዲህ ፈርስት አላርም ነው፣ የመጀመሪያው አላርም ማለት ነው። እና እስከ 7 ሰዓት ድረስ ይይዛል። እንግዲህ ይህንን ነገር ለመጀመሪያ ጊዜ እንግዲህ ያሰቡበትና የሰሩበት ምክንያት ምንድነው? ለተማሪዎች ትክክለኛውን ሰዓት ጊዜ ለመያዝ ማለት ነው። ምክንያቱም በዛ ጊዜ እንግዲህ ሲያስተምሩ ምን ያህል እንደሚያስተምሩ 30 ደቂቃ ነው የማስተምረው፣ 1 ሰዓት ነው የማስተምረው ምናምን የሚሉትን ነገር ላይክ ለማወቅ እንዲረዳቸው፣ ለምሳሌ የጊዜን ልኬት ለመለካት ማለት ነው። ልክ ሲደርስ ለምሳሌ የትምህርት ቤት ደውል አለ አይደለ? ልክ 7 ሰዓት ተደወለ፣ 8 ሰዓት ተደወለ እንላለን። ፔሪዶች አሉ 9ኛው ፔሪድ 8ኛው ፔሪድ እያለ ማለት ልክ እንደዛው ይሄኛውም እንግዲህ ፈርስት አላርም የምንለው እዚህ ጋር የምታዩት ማሽንም የሚሰራው ምንድነው እስከ 7 ሰዓት ጊዜ መያዝ ይችላል። በዛ ጊዜ እንግዲህ 2 ሰዓት 3 ሰዓት የሚባል ነገር ባይኖርም ነገር ግን ምንድነው የሚያደርጉት እዚህ ጋር እያንዳንዳቸው ሰዓቶች አሉ እዚህ ጋር። ስለዚህ ልክ በተሞላ ሰዓት አላርም ነው ያሽት ይጮሃል። ይሄ ደግሞ እንግዲህ ግሪኮች በልማት ምናምን ብቻ ሳይሆን ደግሞ በጦር መሳሪያ ይሄ ፈርስት ማሽንጋን ማለት ትችላላችሁ። አሁን ዛሬ ማሽንጋን የምንላቸው በጣም በፍጥነት የሆነ ነገር አከታትለው የሚተኩሱ መሳሪያዎች አሉ አይደል? እነሱ እንግዲህ ከመሰራታቸው በፊት የዛሬ 3700 ዓመት ማለት ነው ማሽንጋንን እንዴት እንደሰሩት ላሳያችሁ። እዚህ ጋር ሀዲድ አደረጉ። መጀመሪያ በብረት የተያዘ ሀዲድ ወይም ሰንሰለት ልንለው እንችላለን በቀላሉ። ሰንሰለቱ ላይ መወጠሪያውን አድርገውታል። መወጠሪያ ውስጥ ገመድ ከተዋል እንደምታዩት የሚያስወነጭፈው ማለት ነው። ስለዚህ ከዚህ ጋር ቀስት ይገባ፣ ቀስቱ ከዚህ ጋር ይገባና ቀስቶቹ እንደምታያቸው እዚህ ጋር ተደርድረዋል። ስለዚህ ልክ የሚተኩሱት እነሱ ይችን ማሽከርከር
ይሄ በተሽከረከረ ቁጥር ይህን እየሳበ እዚህ ጋር ያመጣውና ቀስቷን በፊት ለፊት ይተኩሳታል። ልክ እሱ እንደተኩሳት ከዚህ ደግሞ አንድ ቀስት ዱብ ትላለች ወደታች፣ መልሰው እሷን ይወጥራሉ። ሲሽከረከር እየዞረ እየመጣ ይሄ ያለውን ቀስት እየሳበው መልሶ ይተኩሳል፣ ያለውን ቀስት እየሳበው መልሶ ይተኩሳል። እና እንደምታዩት መሽንገን ማለት በዛ ጊዜ እንግዲህ እንደዚህ አድርገው ሰርተውታል ማለት ነው። እንግዲህ የዛሬ 3000 ምናምን ዓመት ማለት ነው። ዛሬ ያለው ከዚህ የተወሰደ ኮንሰፕት ነው ማለት ነው የምናየው ነገር በሙሉ። ስለዚህ ቀስቶቹ በተደጋጋሚ ዱብ እያሉ እየወጠረ ይተኩሳቸዋል፣ እየወጠረ ይተኩሳቸዋል። እንግዲህ መድፍ የሚባል ነገር ሌሎች ታንክ ምናምን በማይታወቁበት ጊዜ እንዲህ አይነት ማሽንጋን መስራት ማለት በጣም አስተሳሰባቸው በጣም የተለየ እንደነበረ በጣም ፍንትው አድርጎ የሚያሳይ ነው እና እጅግ በጣም የሚያስደንቅ ነው። ይሄ የምታዩት ደግሞ የዛሬ እንግዲህ ወደ 2500 ዓመት በፊት እንግዲህ ከባድ ነገሮችን ለመጎተት ይጠቀሙበት የነበረ ነው። እንግዲህ በፊት በእንስሳ ምናምን በሚጎተትበት ጊዜ እንኳን ግሪኮች በጣም ትልቁን ነገር ለመጎተት የሚጠቀሙበት የራሱ የሆነ በጥርስ የሰሩት ማሽን ነው። እንደምታዩት ይህም አሰራሩ ግልጽ ነው። እዚህ ጋር ገመዱ ይጠመጠማል። ጥርሱ እያንዳንዱን ጊሪዩት የተገናኘበትን ከዛ በኋላ እዚህ ጋር በቀላሉ ስታሽከረክሩት ይሄ ጥርስ ተገናኝቶ እዚህ ጋር ትልቁን ጥርስ በማሽከርከር ከባድ የሆነን ነገር መጎተት ይችላል። ስለዚህ በትንሽ ኃይል እያወጡ በጣም ትልቅን ነገር ጎትተው ወደ ተራራ ለማውጣት ወደ ሆነ ነገር ላይ ወደ ትልቅ ከፍታ ለማውጣት ይጠቀሙበት የነበረ ቴክኖሎጂ ነው። የዛሬ 2000 ምናምን ዓመት እንግዲህ እነዚሁ ነው አሁን ዘምነው በሌላ ተተክተው ኤሌቬተር ምናምን እያለን የምንጠራቸው ማለት ነው። እና በጣም የሚገርም ነው። በዛ ጊዜ እንዴት አስቡት ነው የሚያስብለው። እነዚህ ደግሞ እንግዲህ ወታደራዊ ክፍሎች ናቸው። በዛ ጊዜ ተሰርተው የነበሩ ወታደሮችን ከጥቃት የሚከላከሉበት ማለት ነው። በዛሬው ዕለት እንግዲህ የምንላቸው ይሄ በቃ ጥይት ይመታም ላይ የጥይት መከላከያ ቡሌት ፕሩፍ የሆኑ ጃኬቶች ምናምን አላለ ፖሊሶች የሚያደርጉት በዛ ጊዜ እንዴት እንደሰሩት የምናይበት ክፍል ነው ማለት ነው። እያንዳንዳቸውን ስታዩ በጣም አስገራሚ የሆነ አሰራር አላቸው። እዚህ እንግዲህ 5000 ዓመት 4000 ዓመት ወደኋላ ማለት ነው። እንግዲህ ቀላል አይደለም። በጣም ረጅም ዓመት ያስቆጠሩ ናቸው። እነዚህ ደግሞ ማምረቻዎቹ ናቸው። የምታያቸውን በሙሉ የሚመረቱት በእነዚህ ማቴሪያሎች ነበረ፣ ለመቀጥቀጥ ለማስተካከል የሚውሉት ማለት ነው። ይሄም አካለኝ እኔ አልሞትም። እንዲህ አስቡት፣ ሁሉ ነገራችሁ ፕሮቴክተር፣ ትከሻችሁ በለው፣ ሆዳችሁ፣ ደረታችሁ፣ ኢቭን ጉልበታችሁ፣ እግራችሁ ተመልከቱት፣ እጃችሁ ኢቭን አሁን እዚህ ጋር ጎራዴ ቢመታው ምንም አይሆንም። በስመ አብ ይህንንማ ገዝቶ አሁን ራሱ በዘመናዊ መልክ መምጣት አለበት። ይህ በጣም ጸዴ ነው። በስማ ረበለው ትከሻ ይሄ ፕሮቴክተር ነው። ይቺ እንኳን እግሯን ቢሏ ትወድቃለች። ይሄ ግን ይሄ መቼው ይሄ በእርግጠኝነት እንዲህ ከሱ ይባሷላ። እንዲህ ይሄ ደግሞ ከነቀንዱ ከታች እስከ ታች ነው የሚለብሰው። ይሄ በእርግጠኝነት የንጉሱ ልጅ ነው የሚያደርገው። በስማ ኧረ ይሄን የሚለብሰው ሰውዬ ራሱ ቀላል አይደለም። እንዴት ነው የምትዋገው? ይሄ ሁሉ ብረት ላይ ኧረ በጣም ጠንካራ ናቸው ማለት ይሄ ሁሉ ብረት ላያቸው ላይ ተሸክማችሁ እንዴት ትንቀሳቀስ? ክብደቱ ራሱ መሳሪያ ያኔ ቀስት ነው ይመጣል። እንዴት ብዬ ነው የምተኩሰው? እኔ ቀስት ይዤ ምናምን ግን አስባችሁታል? ይህ ሁሉ ብረት ተሸክሜ እነኝህ ይሻላሉ። አትሊስት ታያችሁ። እሳቢያቸው ምንድን ነው? ያው በዛ ጊዜ ቢመታ ሊገድል የሚችል ፓርት ብቻ ይከለልና ቀሪው በቃ መቧቀስ ነው። በጣም የድሮሰው ይመቸው። በቀጣይ እንግዲህ በሌላ ቪዲዮ እንደዚሁ መለሳለሁ። አንዳንድ ጊዜ ከጉብኝቱ በመመለስም እንደዚህ ቁጭ ብለን ደግሞ እንነጋገራለን። በነገራችን ላይ በቀጥታ እኔን መድረክ ላይ ማየት የምትፈልጉ ቲያትር መመልከት የምትወዱ ዘወትር ዓርብ በ12 ሰዓት ወደ ዓለም ሲኒማ ብቅ ብትሉ ተወዳጁ አቧራው ጨሰ የተሰኘ ቲያትራችንን ይዘን በመድረክ ላይ እንጠብቃችኋለን። እኔ አቤል ብርሃኑ የወይኗ ልጅ፣ እንጋፋው አርቲስት ቅድስት ገብረስላሴ፣ ተወዳጇ ተዋናይት ቃል ኪዳን ታምሩ እንዲሁም ተወዳጁ ሱራፌል ብስራት በመድረክ ላይ እንጠብቃችኋለን። አስቂኞ አቧራው ጨሰ ቲያትርንም በዚያው ትመለከታላችሁ። መድረክ ላይ ቀጥታ እንገናኛለን። እንግዲህ በቪዲዮ ላይ ያላችሁን የእናንተንም ሀሳብ ኮሜንት ላይ አስፍሩ። ሰብስክራይብ በማድረግ የደወል ምልክቷን መጫናት ዘንጉ። በቅርቡ ብዙ ሚሊዮን እንገባለን። ይመቻችሁ። ባባይ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርስዎን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን
ክፍሎችን አንድ ባህላዊና አንድ ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር ይምጡ። ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።